በከፍታ ውስጥም በዘቅታ ውስጥም ኢትዮጵያ ማለት፣ በጫጫታ ውስጥም በኡኡታ ውስጥም ኢትዮጵያ ማለት፣ በእያንዳንዱ ነገር መሃል ኢትዮጵያ ብሎ ኢትዮጵያን ብቻ ይዞ የመቀጠል ከፍ ያለ አቅም የታየበት ይሄንን ያመጣው ምንድነው? ቀጥ ብሎ የመራመድ በዓላማ የመጽናት ሰርቶ የማሸነፍ አድርጎ የመጽናት አድርጎ ከፍ ብሎ የመታየት ውጤት ነው። ይሄ አሁን የምናየው እንዳለ ቀጥ ብሎ የመራመድ ይሄንን ህገ መንግስት አንድ አካል ከተቀበለ አማራ ካለበት ሁሉ መግደልና ማረድ ማሳደድ ህገ መንግስታዊ አማራ ብቻውን ህገ መንግስት መቀየር አለበት መቀየር የለበትም የሚል በምንም አይነት ሎጂክ ተቀባይነት የሌለውን ሐሳብ በመሰንዘር ታዋቂ ለመሆን እየጣረ ያለ ይመስለኛል። ግራን ይገባኝ እዛ ተብለስ የተታቸ የታማህ ነው ወል ባንዳንድ መልካቸው እኔ እንደሱ ማደንቅበት ነገር አለ። ቢሆንስ ይዚ ምርጫ ለማድረጉ ነው የተመቸ፣ ወጣት ማሰደዱ ነው የተመቸ፣ ሀገር ከዓለም ኋላ ማስቀረቱ ነው የተመቸ፣ አንድን ሀገር ጊዜና ሰዓት የቆመበት ተብሎ የማስጠራት ልዩ የሆነ ኋላ ቀርነትን ስለተላበሰ ነው የተመቸ። ምኑ ነው የተመቸ? ይታያችሁ የኤርትራ መንግስት አድናቂ የኢሳያስ አፈወርቂ አድናቂ የኢትዮጵያ መንግስት ተቃዋሚ ሆኖ ሲመጣ ስለዚህ ጠመንጃ የግድ መሆኑ ይሄ አይነግርሽም ራሱ ይሄን ግን አያነሱልሽ። ሰላማዊ ትግልና ጠመንጃ ካለበት ምኑ ሰላማዊ ትግል ሆነ ታዲያ? የትጥቅ ትግል እኮ ሊቢያን እንደዚህ ያደረጋት ምንድነው? ሰላማዊ ትግል ላይ ጠመንጃ መቀላቀሉ። የመንን እንዲያደረጋት ምንድነው? ሰላማዊ ትግል ላይ ጠመንጃ መቀላቀሉ። ተመለስ ወደ ኋላ በተማሪዎች ንቅናቄ ወታደሩ እጅ ላይ ለውጡ እንዲገባ ያደረገው ምንድነው? ያን የተደረገው ንቅናቄ ወደ ኋላ መለስ ብለ ታሪክን አንብብ። ሰላማዊ ትግል ላይ ጠመንጃ መቀላቀሉ። ህወሓት ስትከፋፈል ወደ አንድነት የሚሰበስባትን ጠላት ፈጥራ ነው የምትመጣው። አንድ ለመሆን ጠላት ነው የምትፈጥረው። ህወሓት ያለ ጠላት መኖር እንደማትችል ጠላት ስታጣ እንደምትበላላ በደንብ ያውቃሉ ዶክተር አብይ። ህወሓት ጠላት ማጣቷ ነው እንደዚህ ራስ በራሷ እንድትበላላ ያደረገ። ህወሓት ራሷን በራሷ በረሃ ቅበሩኝ ወይ መቀሌ ቅበሩኝ እያለች ነው። የትም ትቀበር ህወሓት የምትባል ነገር ግን ከኢትዮጵያ ፖለቲካና ከትግራይ ህዝብ ትከሻ ላይ መጥፋት አለባት። ይሄ የማይለወጥ አቋማችን ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን ቤት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ የበለጠ ተደራሽ እንድንሆን ያግዘናልና እሱ እንድታረጉልን ጠይቄ ጀምራለሁ። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታረጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርካታ ጉዳዮችን ነው የምንመለከተው። የዶክተር አብይን ዝም ጭጭ ያሰኘ ድንቅ ስራ እንመለከታለን። ሰሞንኛውን የዲፕሎማቶች ጎርፍ እንዳስሰዋለን። ይልቃል ጌትነት ለይቶለታል። ጉድ የሚያስብል ጉዳይ ፈጥሟል። ምንድነው ያደረገው? እሱን እናያለን። ህወሓትዬ በረሃ ቅበሩኝ እያለች ነው። ምን ማለት ነው? ህወሓት ቤት የገባውስ ጉዳይ ምንድን ነው? የህወሓቶቹን ጃክና ሮዝ ወይ ደግሞ ሰብልዬና በዛብህ ምን አገኛቸው? ደብረጽዮንና ሞንጆሪኖ ህወሓት መሃል የገባው መሰነጣጠቅስ ወዴት ይሄዳል? የጽምዶ መስራች የህወሓትን ውድቀት በአደባባይ ተናግሯል። እሱን በቆይታችን የምንመለከተው ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ። በቅድሚያ ግን ሰሞኑን እንግዲህ እንደምታውቁት አዲስ አበባ በርካታ ዲፕሎማቶች እየጎረፉ ነው። አረ በቃን እያልን ነው። በጣም በዝተዋል። ትላንትናም የፈረንሳይ ጦር የምድር ኃይል አዛዥ የሆኑት ጀነራል አዲስ አበባ ገብተዋል። በአዲስ አበባም ተገኝተው ከመከላከያ ከፍተኛ አመራሮች ጋር ተወያይተዋል። በውይይታቸውም ከኢትዮጵያ ጋር አብረው ለመስራት ፈረንሳይ ከኢትዮጵያ ጋር አብረው ለመስራት ያላትን ፍላጎት ገልጸዋል። ይህ ብቻም አይደለም። ጀነራሉ ኢትዮጵያ በቀጠናው ላይ ሰላምና ደህንነትን ለማስፈን እየሰራች ያለችውን ስራም አድንቀዋል። እና እንደምታውቁት ከትላንት በስቲያም የአሜሪካዊው ጀነራል የአሜሪካ ጦር የአፍሪካ እዝ አዛዥ በአዲስ አበባ ነበሩ። አዲስ አበባ ተገኝተው በርካታ ጉዳዮች ላይ ሀሳባቸውን ሰጥተዋል። ኢትዮጵያ ወደ ቀይ ባህር ለመምጣት የምታደርገውን መንገድም አሜሪካ እንደምትደግፍ እንዲሁ መናገራቸው የሚዘነጋ አይደለም። በነገራችን ላይ አዲስ አበባ እየጎረፉ ካሉት ዲፕሎማቶች በተጨማሪ ደግሞ የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ
ትላንትና ኳታር ገብተዋል። በኳታር ተገኝተው ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋርም ውይይት አድርገዋል። እንግዲህ ኢትዮጵያ ሰሞኑን ዲፕሎማሲያዊ ስራዎቿን በጣም በፍጥነት እየሰራችና ኢትዮጵያ በጣም በፍጥነት እየተንቀሳቀሰች ነው የምትገኘው። እንደምታውቁት የጂ20 አባል ሀገራት ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከበርካታ ሀገራት መሪዎችና ከተቋማት አመራሮች ጋር ውይይት አድርገው ነበረ የተመለሱት። አንዳንድ አካላቶች ኮሰመነ የሚሉት ዲፕሎማሲ እንዲሆኗል። እንግዲህ እኔ ያስቁኛል። ዶክተር አብይ ሲወያዩ አረ ይሄ የፎቶ እኮ ነው ምናምን ይላል። የመስክ ፎቶ የሚባል ፕሮግራም እኮ ጂ20 ላይ የለም። ስትወያይ ነው የምትነሳው፣ ስትነጋገር ነው ፎቶ የምትነሳው እንጂ ፎቶ ለመነሳት የሚባል ፕሮግራም የለም። እና ዝም ጭጭ ብለዋል። ዝም በሉ። ዝምታም ጥሩ ነው። ኮሰመነ ምናምን ሲሉ የነበሩ ሰዎች ከሰሞኑ እንቅስቃሴ ጋር ተያይዞ ጸጥ። ሰው እንዴት የገዛ ሀገሩ ላይ እንዲህ አይነት ክፋት እንደሚሸርብ አላውቅም። አይገባኝም። ለምን ስለ ሀገሩ ጥሩ ነገር ማውራት እንደሚያንቀው፣ ለምን ስለ ሀገሩ መልካም ነገር መናገር ምጥ እንደሚሆንበት አላውቅም። ወደድክም ጠላህም፣ ተናገርክም አልተናገርክም፣ ፈለክም አልፈለክም፣ ግን ኢትዮጵያ እየሆነላት ነው ማለት ዋጠው፣ አወራርደው። አንዱን ድል መዋጥ ሲያቀጥህ ሌላ ድል ይጨምርልሃል፣ በሱ ታወራርደዋል። እንድታወራርዱት ውሃ ራሱ አይደለም እናቀብላችሁ፣ ድል ነው እናቀብላችሁ። ድል እናቀብላችኋለን። ድል በድል ታወራርዳላችሁና ኢትዮጵያ በደንብ ተመራጭ የሆነች እየመጣች እንደሆነ የሚያሳይ ነው። የአፍሪካ ብቻ ሳይሆን የዓለም ሀገራትም ጭምር ከኢትዮጵያ ጋር መስራትን እንደ ምርጫ እያደረጉ ነው። በተለይ ወታደራዊ ትብብር ላይ የሚደረጉ ስምምነቶች በቀላል የሚታዩ ጉዳዮች አይደለም። ደስ የሚለው ደግሞ ወታደራዊ ስምምነት የሚፈራረሙ ሀገራት ኢትዮጵያ በቀጠናው ላይ እየሰራች ያለችውን ስራ ሳይናገሩት አያልፉምና በጣም ጥሩ ነው። ባለፉት 7 ዓመታት ወጥተናል፣ ወርደናል፣ ደግም ክፉም አይተናል። አሁን ግን ነገሮች በደንብ እየጠሩ ዓለምም እያየ ይሄንን ያመጣው ምንድን ነው? ቀጥ ብሎ የመራመድ በዓላማ የመጽናት ሰርቶ የማሸነፍ አድርጎ የመጽናት አድርጎ ከፍ ብሎ የመታየት ውጤት ነው። ይሄ አሁን የምናየው እንዳለ ቀጥ ብሎ የመራመድ ነው። በከፍታ ውስጥም በዘቅታ ውስጥም ኢትዮጵያ ማለት፣ በጫጫታ ውስጥም በኡኡታ ውስጥም ኢትዮጵያ ማለት፣ በእያንዳንዱ ነገር መሃል ኢትዮጵያ ብሎ ኢትዮጵያን ብቻ ይዞ የመቀጠል ከፍ ያለ አቅም የታየበት ነውና እንኳን ደስ አላችሁ፣ እንኳን ደስ አለን። ኢትዮጵያችን ገና ትደምቃለች ነው የምንለው። ይህ በእንዲህ እንዳለ ደግሞ ዛሬ ሌላኛው የምንመለከተው ጉዳይ የአቶ ይልቃል ጌትነትን ጉዳይ ነው። እኔ አቶ ይልቃል ጌትነት ምኑን እንደሚያመው የሚነግረኝ ሰው አጥቻለሁ። ሰሞኑን ልክ እንደ ነጭ ፊጋ በሬ እዛ ካምፕ ውስጥ አለሁ እያለን አለሁ ብሎ ደግሞ የሚሳሳተው ስተት ያነጠንጠ ማለት ሻኛ ያለው መሀይምነትን ከየት እንደገዙት አላውቅም። ምኑን እንደሚያመው እኔ ምን እንደሚያጨስ አላውቅም። ዛሬማ በጣም በብዙ የቪዲዮ ማስረጃ ነው ማሳያችሁ። ማለት ምን ነው የሚያም ምን አይ ክትባት ነው ያመለጠኝ። ዘመድ የለውም እንዴ ሰውዬ? እንዴ ግራ የገባው ነገር እኮ ነው የሆነብን። ማለት እንዴት ይሄ ሰውዬ ፓርቲ መርቷል? ይሄ ሰውዬ ፖለቲካ ውስጥ ቆይቷል? ማለት መማሩን ምናምን ፖለቲካ ውስጥ ቆይቼበታለሁ ምናምን ከሚለው እድሜ አንጻር አሁን ማሳያችሁን ነጥብ ማንሳቱ ማፈሪያነቱን ነው የሚያሳየው። በጣም ማፈሪያነቱን ማለት ነው። በመጀመሪያ አቶ ይልቃል ጌትነት እኔ በጣም እያሳቀኝ ያለው ጉዳይ ማለት በፖለቲካል ሳይንስም ተቀባይነት የሌለው በምናምንም ተቀባይነት የሌለው በምንም አይነት ሎጂክ ተቀባይነት የሌለውን ሐሳብ በመሰንዘር ታዋቂ ለመሆን እየጣረ ያለ ይመስለኛል። ግራን ይገባኝ። ታዋቂም አዋቂም ለመምሰል በሚያደርገው ጥረት ውስጥ ነተበ ሰውየው። በቃ ነተበ ማለት ይሄ እንዴት እንደዚህ እህየት ያለ እንትን አህያነትን የህዳር አህያነትን ሊጎናጸፍ እንደቻለ አላውቅም። ድሮ ምን ይል ነበር መሰላችሁ? ስለ ህገ መንግስት ሲያነሳ ህገ መንግስቱ እንትን ነው፣ ህገ መንግስቱ ነው አማራን ያስገደለው ምናምን ይል ነበረ። ልክ እንደዚህ አሁን ያለው ሁኔታ አማራን ለማጽዳት ይቆሙ ናቸው። ቀደም ባልኩ መሰረት እኮ ይሄንን ህገ መንግስት አንድ አካል ከተቀበለ አማራ ካለበት ሁሉ መግደልና ማረድ ማሳደድ ህገ መንግስታዊ ነው። ይሄንን ምንም መሸፋፈን የለባቸው። አምነ መቀበል አለበት። ሰው ሲሞት ሊያሳዝን ይችላል። እንዴት በህግ የተቀረጸ ብለህ መደነቅ ልትችል ይሆናል። እውነታው ግን ይሄ እኛ የኢትዮጵያ ብሔር ብሔረሰቦች የራሳችን አመለካከት ያለን፣ የራሳችን መኖሪያ ስነ ምህዳር ያለን፣ የተዛባ ግንኙነት የነበረን፣ ስለዚህ ይሄን የተዛባ ግንኙነት አርመን
በብሔረሰቦች መፈቃቀር ሌላን ኢትዮጵያን እንፈጥራለን ከተባለ አማራ ቤንሻንጉል ውስጥ አገሩ እንዳልሆነ ወይ ማመን አለበት። ስለዚህ ወደ ሌላ መሸሽ አለበት ወይም ደግሞ የአገሩ እንዲሆን ከፈለገ ይሄን የተጻፈው ነገር መቀየር አለበት። መሀል ላይ መንገድ የለም። ስለሆነም ያሉት ተቋማት ሁሉ አማራን ለማጽዳት የቆሙ ናቸው። ምን ማለት የተዛባ ግንኙነት ለማረም ማለት ምን ማለት ነው? አሁን ደግሞ ስለ ህገ መንግስቱ የሚለውን ስሙት። ኢትዮጵያ 80 ምናምን ብሔር ብሔረሰብ ያለበት ሀገር አማራ ብቻውን ህገ መንግስት መቀየር አለበት መቀየር የለበትም የሚል ኢትኒክ ፌዴራሊዝም ይኖር አይኖር እኛ ምን አገባን ለብቻችን። ጊዜው ሲመጣ ምን አይነት አስተዳደር ቢኖር ጥሩ ነው ተብሎ ሁሉም የያዘበትን ነገር እንነጋገራለን። የኢትዮጵያን ሁኔታ በጋራ መበየን የሚለው ምንን ነው የሚያም ማለት በጣም ነው እንደሚያም ይሄ ሰው የትላንት ያለውን ዛሬ አይደግምም። ምንም አይነት የሐሳብ ድር የለውም። ሰብስታንስ ያለው ትግል አይደለም የሚያደርገው። እኔ ስለ ህገ መንግስቱ መቀየር አለ መቀየር ስለ ህገ መንግስቱ ምናምን ለማውራት አይደለም። እኚህ ሰዎች እንደዚህ ናቸው። ይልቃል ጌትነት እንደዚህ ነው ማለት እነኚህ ሰዎች የሚመሩት ትግል እንደዚህ ነው። እኔ አይገባኝም ምን እንደሚያስብ ማለት ጭንቅላት ውስጥ ምን አይነት ሐሳብ እንደሚመላለስለት አይገባኝም። በጣም ያሳቀኝን አንድ ሐሳብ ሰንዝሯል። የኤርትራ መንግስት አድናቂ ነው ይልቃል ጌትነት። ስሙት። ለኤርትራ በጣም ስስ ልብ አለ እንዴ? እና ኤርትራ ምን እንዳገርማ ዘመዶቻችን ነበሩ እኮ የጋራ ባህል። አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው። እንደዛ ተብለህ የተማህ ነው ወይ? በአንዳንድ መልካቸው እኔ እነሱ ማደንቅበት ነገር አለ። ቱ ቢሆነስ ዩዚ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም። ቱ ቢሆነስ ዩዚ ግን ደግሞ እንደዚህ ሲክዱ ሲል መጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው አይኔ በእንደዛ እና ባሉበት ቦታ ሆነው እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ይሉ ቃሌንም አልለውጠውም። እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት እነሱ ባይፋር ማግኘት ይችላል። ዲሲፕሊን የሆነ መንግስት አላቸው፣ የጦርነት ልምድ አላቸው፣ ፉል ኮንትሮል ኦፍ ዜት ካንትሪ አላቸው በሚገባ። ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት ጂኦፖለቲክስ ሁልጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው ዚህ ስቴይስ እሱ ነው። እንደሰማችሁት ነው። ከኤርትራ መንግስት ምኑን ነው የምታደንቀው? በእናት ምኑ ተመቸ ማለት ሸበጡ ነው የተመቸ? ምርጫ አለማድረጉ ነው የተመቸ? ወጣት ማሰደዱ ነው የተመቸ? ሀገር ከዓለም ኋላ ማስቀረቱ ነው የተመቸ? አንድን ሀገር ጊዜና ሰዓት የቆመበት ተብሎ የማስጠራት ልዩ የሆነ ኋላ ቀርነትን ስለተላበሰ ነው የተመቸ? ምኑ ነው የተመቸ? ይታያችሁ። የኤርትራ መንግስት አድናቂ የኢሳያስ አፈወርቂ አድናቂ የኢትዮጵያ መንግስት ተቃዋሚ ሆኖ ሲመጣ እሺ አትልማ። ምኖዬና ምኖዬ ይባባላሉ። ሽታዬ ምንን ነው የሚያም ማለት እኔ ሌላ የምጠይቅ ጉዳይ የለም። ምንን ነው የሚያም? ተው ይልቃል። እኔ በዚሁ ከቀጠልክ እኔ ማደግን እንጃ። ስታድግ ግን ይቆጫል። በጣም ነው የሚቆጭ ማለት ሲቆጭ በጣም ነው የሚቆጭ። የኤርትራ መንግስት አድናቂ ነኝ። ሌላ በጣም የሚያስቅ ሀሳብ አንስቷል። ሰላማዊ ትግል ያለ ጠመንጃ ግቡን አይመታም ብሏል። እስቲ ስሙት። ሰላማዊ ትግል ያለ ጠመንጃ አካሄድም አይነት ነገር ሀሳብ አንስቷል። እስቲ አዳምጡት። አሁን ደግሞ ጠመንጃ የሚያነሱ በሰላም የምታገሉ አብሮ መጣ እንጂ አዲስ ነገር ልክ ሰላማዊ ትግል ሰራ የሚል ፕሩፍ ያላቸው አስመስለው የሚያወሩ ሰዎች አሉ። ይህንን ለምን እንደማያወሩ። ሁለተኛ ነገር ሶሪያም ተችሏል፣ ሊቢያም ተችሏል። እነዛ ሀገሮች የት እንደው አነሱ ግን አያነሱልሽ። ሴሪያ የት ነው ያለው? ሊቢያ የት ነው ያለው? የመን የት ነው ያለው? ስለዚህ ጠመንጃ የግድ መሆኑን ይሄ አይነግርሽም ራሱ። ይህንን ግን አያነሱልሽ። ምኑን ከምኑ ነው የደባለከው? ሲጀመር ሰላማዊ ትግል ብሎ ጠመንጃ፣ ሰላማዊ ትግልና ጠመንጃ አብሮ የሚሄድ ነገር እኮ አይደል። አሁን እንዲህ ያሰብክ ነው ፖለቲካ ፓርቲ የመራው? እንዲህ ያሰብክ ነው ራስን ፖለቲከኛ ብለህ የምትጠራው?
እንዲህ ብሎ የመናገር ሞራል ኖሮህ ነው ሌላ ሰው የምትተቸው? ሰላማዊ ትግልና ጠመንጃ ካለበት ምኑ ሰላማዊ ትግል ሆነ ታዲያ? የትጥቅ ትግል እኮ ይሄ ምን ሆኗል? አተ ምን ሆነ ነው? በጣም ነው እንደሚያም ግራ የገባው ነገር እኮ ነው የገጠመን። ማለት ለገለጣም ቸገረን። ለየልን እንዴ ሊቢያን እንደዚህ ያደረጋት ምንድነው? ሰላማዊ ትግል ላይ ጠመንጃ መቀላቀሉ። የመንን እንዲያደረጋት ምንድነው? ሰላማዊ ትግል ላይ ጠመንጃ መቀላቀሉ። ተመለስ ወደ ኋላ። በተማሪዎች ንቅናቄ ወታደሩ እጅ ላይ ለውጡ እንዲገባ ያደረገው ምንድነው? ያን የተደረገው ንቅናቄ ወደ ኋላ መለስ ብለ ታሪክን አንብብ። ሰላማዊ ትግል ላይ ጠመንጃ መቀላቀሉ። ጠመንጃ የተቀላቀለበት ትግል ምኑ ነው ሰላማዊ ትግል? አንተ ረባክን እንደዚህ ያነጠነጠ መሀይምነት ይዞ አደባባይ ላይ መውጣት ምንድነው? ምን ሆነ ነው አንተ? ይሄ ሰውዬ ጤነኛ አይደለም። እኔ ይህን ሰውዬ የማመጣው ይህን ሰውዬ የሚሰሙት ሰዎች እኔ ስለሚገርሙኝ ነው። ማለት ምንድን ነው እንደዚህ ናቸው ማለት የተሳከረ የተምታታ ሀገራቸውን ለመውረር ሀገራቸውን ለማጥፋት የሚታትርን ኃይል እናደንቃለን ለማለት የማይቸግራቸው ምላሳቸው የማይሻክርባቸው እንደው የማይምታታባቸው ጉዶች ናቸው። እና አሁንም ሰላማዊ ትግል ያል ጠመንጃ ግቡን አይመታም እያለ ነው ማለት ጠመንጃ ሰላማዊ ትግል ፍጹም የማይግባባ ጉዳይ ነው። እና አቶ ይልቃል እኔ በጣም በቃ ግራ ነው የሚገቡኝ። እንዳያችሁት ነው እንግዲህ ግራ የተጋባ የተሳከረ የተምታታ አይነት ሰዎች ናቸው። እንዲህ ናቸው ለማለት ነው። ይህ በእንዲህ እንዳለ ወደ ህወሓት ስንሄድ ህወሓት ደቂቃ ጨምሩልኝ እያለች ነው ማለት በረሃ ብቀብሩኝ ይሻላል ወይንስ መቀሌ ብቀብሩኝ ይሻላል አይነት ነገር ነው። የህወሓት ቃል አቀባይ ህወሓት ከመከፋፈል ለትንሽ ተረፈች ብሏል። ግን የህወሓትን የጽምዶ ምናምን ምስረታ የተናገረው ልፍታይ ተስፎ የተባለ ግለሰብ ስም አለው። ይሄ ትግል ስሙ ነው። የሆነ ስም አለው። የሆነ ስም ብቻ አለው። ግለሰቡ ህወሓት መከፋፈሏን ተናግሯል። የህወሓቶቹ ጃክና ሮዝ ደብረጽዮንና ሞንጆሪኖ በአንድ በኩል እና አለም ገብረዋህድ በአንድ በኩል ሆነው መከፋፈላቸው ተገልጿል። እንግዲህ ህወሓት ቆየች በረሃ ቅበሩኝ ካለች እኛ በፍጹም ብለናት ነው እንጂ ቆየች በረሃ ቅበሩኝ ካለች በፍጹም ብለናት። ደቂቃ ጨምሩልኝ እየተባባሉ ነው ቲክቶክ ላይ እንዳሉት እንትኖች እና ግራ ገብቷቸዋል። ተከፋፍለዋል። ምስቅልቅላቸው ወጥቷል። እኛ ይሄንን ጉዳይ የምናነሳው ለምንድን ነው? አለርት ለማድረግ ነው። ህወሓት ስትከፋፈል ወደ አንድነት የሚሰበስባትን ጠላት ፈጥራ ነው የምትመጣው። አንድ ለመሆን ጠላት ነው የምትፈጥረው። የሆነ አካልን በጠላትነት ነው የምትፈረጀው። መቼስ ዶክተር አብይ አህመድ በታሪክ ከሚዘከርላቸው ድሎች በጣም ከሚነሳላቸው ጉዳዮች በጣም እኔ በጣም ከማደንቅላቸው ስራዎች አንዱ ህወሓት ላይ የሰሩት ጠላት የማሳጣት ስራ ነው። ህወሓትን ጠንቅቀው ነው የሚያውቃት። እንደ ዶክተር አብይ ህወሓትን ጠንቅቆ የሚያውቃት ያለም አይመስለኝ። ጠንቅቀው ነው የሚያውቃት። ህወሓት ያለ ጠላት መኖር እንደማትችል ጠላት ስታጣ እንደምትበላላ በደንብ ያውቃሉ ዶክተር አብይ። ህወሓት ጠላት ማጣቷ ነው እንደዚህ ራስ በራሷ እንድትበላላ ያደረጋል። ራስ በራሷ እንድትናከስ ያደረጋል። እና ይሄ ህወሓትን ራስ በራሷ እንድትበላላ ያደረጋት ስራ መረሳት የለበትም። እንግዲህ ህወሓት ራሷን እንደ ትግራይ ህዝብ ፈጣሪ እያየች እዚህ ደርሳለች። በትግራይ ፖለቲካ ውስጥ የጥበብ መጀመሪያ ህወሓትን እንደ አንድ የፖለቲካ ፓርቲ መቁጠር ነው። ህወሓት የትግራይ ህዝብ ፈጣሪ አይደለች። የትግራይ ህዝብን አልፈጠረች። ልትፈጥርም አትችል። ያለ ትግራይ ህዝብ አትኖርም። የትግራይ ህዝብ ግን ያለ ህወሓት ይኖራል። አሁን ይሄ ስንጥቃቷ ይሄ መከፋፈሏን ይዛ ወደ በረሃ ትሄዳለች አትሄድም ነው ጥያቄ። አሁን ህወሓት የሞተች አካል ናት ማለት እቺ ሙት ሬሳዋ ፈንድቶ ጠረኑ እንዲረብሸን ማድረግ የለብንም። በጥንቃቄ ማየት ይገባናል። እና ጽምዶን የመሰረቱት ሰዎች ህወሓት ተከፋፍላለች እያሉን ነው ማየት ነው እንግዲህ
ህውዬ ነፍሴ ክፍልፍልፍልፍል ብላ እንትን ብላለች። ህወሓት ራሷን በራሷ በረሃ ቅበሩኝ ወይ መቀሌ ቅበሩኝ እያለች ነው። የትም ትቀበር ህወሓት የምትባል ነገር ግን ከኢትዮጵያ ፖለቲካና ከትግራይ ህዝብ ትከሻ ላይ መጥፋት አለባት። ይሄ የማይለወጥ አቋማችን ነው። ህወሓት አትጠቅምም። አብቅቶላቸዋል ማለት አድራጊ ፈጣሪ ነን ብለው ተጣብተው አልላቀቃሉ በሽታ ሆኑ እንጂ የትግራይ ህዝብም አንቅሮ ከተፋቸው ሰነባብተዋልና ህወሓት ቤት ከፍተኛ የሆነ መከፋፈል ነው የተፈጠረው። በቃል አቀባያቸው በኩል ለመደበቅ ቢሞክሩም ምን ለማለት ይሞክሩም በአደባባይ የሚታይ ሀቅ ነው። በነገራችን ላይ ከሽንፈት ማግስት ጸብ ያለን ይሄ ሽንፈት ያመጣው መከፋፈል ነው። ድል ማጣት የፈጠረው መነካከስም ጭምር ነው። ጠላትም ደግሞ ጠፋ። ህወሓት ያለ ጠብ አትኖርም ማለት ሰው ሰላም ሲሆን ደስ ይለዋል አይደል? ህወሓት አትኖርም ጠብ ከሌለ። እንዴት ትኖራለች? የህወሓት ደም ስሯ ጠብ ነው። የህወሓት እድሜ ማራዘሚያዋ ግጭት ነው። ጠብ ይመቻታል። ጠብ ነፍሷ ነው። እና ህወሓትን ከዛ አንጻር በደንብ አርጋችሁ ማየት ከዛ አንጻር በደንብ አርጋችሁ መረዳት ያስፈልጋል። የኢትዮጵያ ጠላቶች በየአቅጣጫው እየተፈረከረኩና እየተሸነፉ ኢትዮጵያ ግን በየአቅጣጫው ከፍ እያለችና አንጸባራቂ ድልን እየተጎናጸፈች እየቀጠለች ነው ለማለት ነው። እኛ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩን። የነገ ሰው ይበለን። ቼርስ